እግዚአብሔር እንደዚህ ያሳየኛል። ትልቅ ባህር አየሁ። ምንድነው ስለው የብሌሲንግ ሐይቅ ነው አለኝ። እና ምን ላድርግ አልኩት። ላዩ ላይ ጥራ። እግዚአብሔር በረከትን በላዩ ላይ አደርጋለሁ። ትላልቅ ሀብቶች። ይሄ አሁን ማወራ ስለ ትንንሽ የሆነ ቢዝነስ አይደለም። ትልቅ ሀብት ታውቃለህ? ቱጃር አቻላ ዘካራ ላባያ አንዳንድ ሰው መንፈሳዊ ዓለም ከገባው ጥሩ ነው። አንድ ሴትዮ ናት። አንዴ ለሚራክል ማን እየጸለይኩኝ ስልክ ያዘዋል። ልክ እየጸለይኩ ትን ሲል የእግዚአብሔር ሰው ፈራው አለች። ወደ እኔ ላኪው አልኳት። አሳቻላ መልሽ ምን ይላል አታ እግዚአብሔራዊ ዓለም እኮ ነው። አሜን። እግዚአብሔር ይናገርህ እንጂ ባዶ ነገርን ሙሉ ማድረግ ይችላል። የሌለውን ወደ ማኖር ማምጣት ይችላል። አሜን። ለሚያምን ሁሉ ይቻላል። አብርሃም እኮ ያመነው የሌለውን እንደሚኖር አድርጎ መንፈሳዊ ዓለም ላይ ነው እንጂ ሰውየው የሚያየው በምድር የለም። አካል አልለበሰም። አካል ያለበሰውን ነገር አካል የሚያስለብስ ቅባት አለ። አሜን። በኢየሱስ ስም ከዚህ በኋላ ናቹራል ነገር ማመን አቆመን። አሜን። ሱፐር ናቹራል ማመን ጀምረናል። አሜን። ወደ ሌላው ዓለም በኢየሱስ ስም ገባን። አሜን። ይኸውልህ መጽሐፍ ይላል የማይታየውን እንደሚታይ አድርጎ በሚቆጥር በእግዚአብሔር አይደል? ብዙ ሰው አንድ ግራ የተጋባበት ቪዲዮ ያለ አይታችሁት ከሆነ ዩቲዩብ ላይ አለ። አንድ ደንቆሮ ሾኔ የሚባል ሀገር ስቴዲየም ላይ ያገለገልኩ ደንቆሮ አለ ዩቲዩብ ላይ ልጸልይለት እንዲህ ስል እግዚአብሔር ትል ነው አውጣው አለኝ። ምን እንዴት አድርጌ አውጣዋለሁ? ባየው አይታየኝም። አፖስትል አለሽ የሚባል አለ እዛው ላይ ይመሰክራል። አገልጋዮች እንዲህ ብሎኛል፣ ግን ምን አገባኝ እኔ ካለኝ አለኝ ነው። ምን አገባኝ ብዬ እንዲህ እፈልጋለሁ። ምንም የለም። ጌታ ሳበው ይለኛል። ይዘዋል። ሳበው የለም እኮ ሳበው። ከዛ ልክ የሆነ ቦታ ስደርስ እጄ ላይ እንዲህ ባዶ እኮ ነው። አባ ጨጓራ ይሆን እጄ ላይ ዩቲዩብ ላይ አለ። ከዛው ደንግጬ ጣልኩት። ምክንያቱም ነው እንደዚህ አይነት ልምምድ አልነበረኝም። ደንግጬ ጣልኩት። አፖስትል እያየ ነው። ሩጦ መጣ፣ ደነገጠ እና እንዴት ሊሆን ይችላል አልኩት። እኔ ራሴ ስንገባ ቤት ኖ ቆይ ይሆናል አለኝና ቪዲዮ ጥራለኝ አለኝ እና እኔ መመስከር የምፈልገው አለና እና ሲያስተምር ገባኝ። ለካ የሌለው የማይታየው ዓለም ላይ የሚታይ ነገር አለ። አየህ እጅ ላይ ባዶ ነው የለም። ከሆነ ደቂቃ በኋላ ራሱ ሪቪል ያደርጋል። አሁን ፋይናንስ ማለት ልክ እንደዚህ ነው። አሁን ኪስ ላይ የለም፣ ሳውጨው ቃል ነው። ከሆነ በኋላ እጅ ላይ ይገባል። አካል ለብሶ ይመጣል። አሜን። የማይታየው ዓለም ወደ መታየት ይቀየራል። አሜን። በኢየሱስ ስም ድሃ መሆን አትችልም። አሜን። ይኸውልህ የእግዚአብሔር ሰው እኔ በኢትዮጵያ ብር ለመቁጠር ስለከበደኝ ነው። አሁን ምንም የለም አይደል? ንፋስም የለም፣ ደመናም የለም። ሸለቆ ግን ይሞላል። መጽሐፍ እንዲህ ይላል፣ ለበረከት ተጠርታችኋል። ለምን? ለበረከት ሲጠራን ለምንድን ነው? አንዳንዱ እኮ በድህነቴ እኮራለሁ ይላል። አሁን ድህነት ምኑ ያኮራል? እግዚአብሔር ይገስጸው። እኔ እኮ ጢባጢቦ ተጣብቶብኛል። አገለግላለሁ ብዬ ጉዴን እኮ ነው ያየሁት። ጢባጢቦ እንዴ! ልጄን ወተት መግዣ ጥቼ አውቃለሁ ጊዜ ስላለው እና እንደ ድህነት ምጠላው ምንም ካንሰር ይሻላል። ይሄ እንደውም አደገኛ ካንሰር ነው። ከፍተኛ 4 ቁጥር 5 ቁጥር የደረሰ ካንሰር ድህነትን ደረጃ 5 ካንሰር ድህነት ከኢትዮጵያ ምድር እግዚአብሔር ይገስጸው። አሜን። የሚበሉት አጥተው የሚሞቱ ህፃናት የሉንም አሉ። እንዴት በድህነት ይኮራል? እናት አባቶች በስንት መከራ ልጆቻቸውን ያሳደጉ ጎምጠው ልጅ ያሳደጉ ዛሬ የሚበሉት አጥተው የከሱ የደረቁ የለንም አሉ። ታዲያ ባለጠጋ ብትሆን ጠዋት ተነስተህ 100 እንጀራ ትበላለን፣ 10 እንጀራ ትበላለን። አይበላም እኮ ለትውልድ ነው። ምን ጴንጤ ባለጠጋ ከሆነ ምን ያደርገዋል? የቸርችና ለተራበ ነው። ባለጠግነትን ጥራው። አሜን። ያንተ ነው። አሜን። አልገባህም? ያንተ ነው እባክህ። አሜን። እኔ ማንም ምንም ቢል ዝም በለው፣ አንተ ያንተ ነው። አሜን። ባለጠጋ ነኝ በለው። ባለጠጋ ነኝ። አበዳሪ ነኝ በለው። አበዳሪ ነኝ። ሰጪ ነኝ በለው። ሰጪ ነኝ። ተበዳሪ ግን አይደለሁም በለው። ተበዳሪ አይደለሁም። ረሀብተኛ ግን አልሆንም በለው። ረሀብተኛ ግን አልሆንም። ከእጄ ብዙዎች ይበላሉ በለው። ከእጄ ብዙዎች ይበላሉ። የመንፈስ ዓለም ስርዓት ይሄ ነው። ከእጆቻችሁ ብዙዎች ይበላሉ። አሜን። እሱ ትንቢት ስናገር አንዳንድ ሰው ግራ እንዳይገባው እውነቴን ነው የምልህ፣ በኢትዮጵያ ብር ለመቁጠር ያስፈራል። ፓስተር እኔም ብሎ ሀብታም የሚያስብል ከባድ ሀብት እግዚአብሔር ሲለቃየው፣ ዝናብም የለም ንፋስም የለም። አንተ እግዚአብሔር እንደሰጠ ትጋ፣ ችግር የለውም ስራ። በረከት ግን የማን ነው? ውጤት የማን ነው?
በቃ እቺን ቃል እንዳትረሳ፣ እቺን ቀንም እንዳትረሳ። አምላኬ ምስክሬ ነው። እግዚአብሔር ትልቅ አድርጎ ለክብር ስትቆም እንገናኛለን። አሁን ያንተ ነገር የተዘጋው እኮ በክፉ ሰዎች ስለሆነ ነው። ክፉ ሰዎችን ያነሳል። በር ደጅህን ሊከፍቱልህ አልፈቀዱም። በቃ ያንተ መባረክ የሚያስደስተው ትውልድ ያስፈልጋል። እና በዚህ ለፍ፣ እና በዚህ ለፍ፣ እና በዚህ ለፍ፣ እንደዚህ ያለ የሚያሳልፍ አንዳንድ ጊዜ ሰው እኮ ያስፈልጋል። ሰው ይጥላል፣ ሰው ያነሳል። እግዚአብሔር ሲባርክ ለአንተ ብቻ አይደለም። በቃ መባረኪያ መንገድ ይፈጥርልሃል። አንዳንዶቻችሁ እግዚአብሔር በሚፈቅድላችሁ መንገዱ ዝም ብላችሁ ግቡ። አሜን። ዛሬ የበረከት ቀን ነው። አሜን። ድህነት በማግኘት ተቀጥቷል። አሜን። አንተ ለሚሊዮነርነት ቀባው ና በጌታ በኢየሱስ ስም። ያንተ ቅባት ሚሊዮነርነት በቃ ለትውልድ የሆነ ባለጠጋ እንድትሆን እግዚአብሔር ከዚህ ቀን ጀምሮ ቀብቷል። አራ ባሸክሬላ ባያ ላዞኮ ፖራ ላባያ ተፈጸመ።